እንኳን ለእመቤታችን ቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ የተወደዳችሁ ተመልካቾቻችን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው የዕለቱ ዜና ቤተክርስቲያናችን ጀምሯል። ከዜና ቤተክርስቲያናችን ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የእመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በዓታ ለማርያም በዓል በአዲስ አበባ ሀገረ ስብከት ዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም በታላቅ ድምቀት ተከበረ። በበዓሉ ላይ ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪዞን ሀገረ ስብከት ሊቀ ጳጳስ ተገኝተዋል። መምህር ነገሰ ሳህለ ተጨማሪ አለው። በመላው ዓለም የምትገኙ ኦርቶዶክሳውያንና ኦርቶዶክሳውያን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ እንላለን። በዓመቱ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምታከብራቸው 33ቱ የእመቤታችን በዓላት መካከል አንዱ በዓል ነው። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በዓል ነው ማለት ነው። ይህ በዓልም በዘንድሮ ዓመት እንግዲህ በአዲስ አበባ ሀገረ ስብከት ውስጥ በምትገኘው ታዕካ ነገሥት በታላቅ ድምቀት ተከብሮ ውለዋል። በበዓሉ ላይም ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት ተገኝተዋል። በተጨማሪም የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ክቡር መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዴ የገዳሙ ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን እንዲሁም በሺዎች የሚቆጠሩ ምእመናን በበዓሉ ላይ ተገኝተዋል ማለት ነው። በዕለቱም የቃል ኪዳኑ ታቦት ከመንበረ ክብሩ ተነስቶ ሕዝበ ክርስቲያን 3 ጊዜ ዑደት በማድረግ ከባረከ በኋላ በገዳሙ ሊቃውንተ ቤተ ክርስቲያንና በገዳሙ መሰረተ ሃይማኖት ሰንበት ትምህርት ቤት መዘምራን ያሬዳዊ ዜማ ቀርበዋል ማለት ነው። ያሬዳዊ ዜማ ከቀረበ በኋላም በክቡር ሊቃውንት አባ ተክለ ሃይማኖት ወልዴ የገዳሙ ዋና አስተዳዳሪ በሆኑት ስለ ገዳሙ አጠቃላይ ስለ ልማቱ ለወደፊትም ሊሰራ ስለታሰበው አብነት ትምህርት ቤት ህንፃ አጠቃላይ ሪፖርት ቀርበዋል። ቤተ መቅደሱ በዓታ ተብሎ ተሰርቶ ለመጀመሪያ ጊዜ የተከበረውም ታኅሳስ 3 ቀን የዛሬን ቀን ስለነበረ ይሄ በዓል በዚህ ቤተ መቅደስ ከተከበረ 98ኛ ዓመቱ ነው ዛሬ። እንደዚህ አይነት ታሪክ ያለው ነው። ሊቃውንቱን አማክረው ታቦቱን ካስተከሉ ካስገቡ በዓሉን ካስከበሩ በኋላ ንግሥት ዘውዲቱ ግን ምን እንደሚያስፈልግ ተረዱ። ለቤተ መቅደሱ አገልጋዮች፣ ዲያቆናት፣ ካህናት፣ ሊቃውንት፣ ደቀ መዛሙርት ማፍራት ተገቢ እንደሆነ ሲረዱና ሲያውቁ ትምህርት ቤት ወይንም አዳሪ ትምህርት ቤት በአሁን ሰዓት መንፈሳዊ ትምህርት ቤት የሚባለው ታዕካ ነገሥት በዓታ ለማርያም የሚባለው ቤተ ጉባኤ ማሳነጽ ፈልገው ቤተ ጉባኤውን አሳንጸው በ1925ኛው ቤተ መቅደሱ አገልግሎት ከሰጠ በኋላ ከ5 ዓመት በኋላ ደግሞ ቤተ ጉባኤው ተገንብቶ ትምህርት ቤቱ የዳግማዊ ምኒልክ መታሰቢያ ትምህርት ቤት ተብሎ ተመሰረተ። ትምህርት ቤቱም ከተመሰረተ ዛሬ 93 ዓመቱ ነው። እንግዲህ 93 ዓመት ያስከበረው ትምህርት ቤት በኮሪደር ልማት ምክንያት በመፍረሱና ከአስፋልቱ ላይ ወደ ውስጥ በመግባቱ የግንባታ ሥራ አስፈልጎ ተገኝቷል። ምናልባት ሁልጊዜ እንደምንናገረው ኮሪደሩ ለዚህ ቤት ለቤተ ጉባኤው ትንሣኤ ሆኖ የመጣ ሊሆን ይችላል። ሥራ ሊያሰራ የመጣ ሊሆን ይችላል። ይሄ ባይሆን ላይሰራ ይችላል፣ ላይታሰብበት ይችላል። ሁሉም ሰው ትኩረት ወደዚህ ላያደርግ ይችላል አለ ብሎ ስለሚያስብ ማለት ነው። ነገር ግን በዚህ ምክንያት በአሁኑ ሰዓት የግንባታ ስፍራ ወይንም ግንባታ ለማከናወን ይቻል ዘንድ 10,248 ካሬ ለገዳሙ ትምህርት ቤት ተሰጥቶ እንዲገነባበት ፈቃድ የግንባታ ፈቃድም ዲጂታል ካርታ ተሰጥቶ በእጃችን ተገኝቶ እሱም መነሻ በማድረግ ገዳሙ ልማት ኮሚቴ አቋቁሞ አዲስ አበባ ሀገረ ስብከት የልማቱን ኮሚቴ ስራ አጽድቆ ሰጥቶን በዚያ ስራ ተጀምሮ ልማት ኮሚቴ የተጓደሉትንም በማሟላት ክረምቱ ላይ ለ45 ቀናት ጨረታ በማውጣት ወይንም የሚገነባውን ግንባታ ለማስገንባት ትምህርት ቤት ለማስገንባት ጨረታ ወጥቶ በጨረታው መሰረት
ግልጽ ጨረታ ነው የወጣው። በሪፖርተር ጋዜጣ ታውጆ የተጫረቱት ጨረታ ነውና 20 ድርጅቶች ጨረታውን ገዝተው ከ20ዎቹ 10ዎቹ ጨረታውን ሰርተው መጥተው ተወዳድረዋል። የሀገረ ስብከቱ ተወካይ ባለበት፣ የአራዳ ክፍለ ከተማ ተወካይ ባለበት ጨረታ ኮሚቴ ተቋቁሞ የጨረታው ሂደት ተጠናቆ አሸናፊው ተለይቶ ኢሜጅ የሚባል ድርጅት ወይንም አማካሪ ድርጅት አሸንፎ ከቤቱ ጋራ ውል ታስሯል ማለት ነው። በመቀጠልም መላከ ምህረት ቆሞስ አባ ገብረ መድኅን ንጉሴ ይቺ ገዳም የሁላችን ባለውለታ የሁላችንም እናት ናትና ሁላችንም የበኩላችንን አስተዋጽኦ ልናደርግላት ይገባል በማለት ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንትን ወደ አውደ ምሕረቱ ጋብዘዋል ማለት ነው። ብፁዕነታቸው እመቤታችን ቅድስት ድንግል ማርያም የበዓሉን ታሪክ በማንሳት የዕለቱን ታሪክ ሰፋ አድርጎ አስተምረዋል። አበው ቤተከ ምስለ መባኤ ከስጦታዬ ከችሮታዬ ጥቂት ካለችኝ ከምሰጣት ጋራ ወደ ቤትህ እገባለሁ። ወእሁብ ብፅዓቴ ዘነበብኩ በአፉዬ ባፌ የተናገርኩትን በልቤ ያሰብኩትን በልቤ አስቤ በቃሌ የተናገርኩትን ብፅዓቴን የተቀደሰ የተባረከ የተለየ ስጦታዬንም ቃል የገባሁትንም ልሰጥህ እመጣለሁ። መጨረሻ ላይ አባታዊ መልእክት ቃለ ምዕዳንን በመስጠት የበዓሉ ፍጻሜ ሆኗል። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በዓታ ለማርያም በዓል ለሰው ልጆች ወደ ቤተ እግዚአብሔር መግባት አመላካች መሆኑ ተገለጸ። ሙሉቀን ሐሰን የበዓሉን ታሪካዊ ዳራ የሚያስቃኝ አንድ ጥንቅር አዘጋጅታለች። ተከታትለን እንመለስ። የበዓታ ለማርያም ዓመታዊ ክብረ በዓል በታላቅ ድምቀት ተከበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምዕመናን ታላቅ ሃይማኖታዊ ስነ ስርዓት ከሚያከናውኑበት ዓመታዊ ክብረ በዓል ውስጥ አንዱ የሆነው የበዓታ ለማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት በዛሬ ዕለት ተከብሯል። በዓሉ የቅድስት ድንግል ማርያም ወላጆች ቅዱስ ኢያቄምና ቅድስት ሐና ቃል እንደገቡት ልጃቸው ቅድስት ድንግል ማርያምን በ3 ዓመቷ ወደ ቤተ መቅደስ ያስገቡበት፣ ለእግዚአብሔር ስለታቸውን ያቀረቡበት ታላቅ የበረከት ቀን ሲሆን ዓለም የታረቀበትና ለሰው ልጆች የመዳን ምልክት ሆና የተሰጠችው እመቤታችን ወደ ቤተ መቅደስ የገባችበት ታላቅ ቀን ነው ሲሉ መምህር ቃለ አብ የሺጥላ የቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ ገልጸዋል። ይሄ በዓል በመጽሐፈ ሲራክ ላይ ስለትህን ለመፈጸም አትዘጊ ተብሎ እንደተጻፈ ኢያቄምና ሐና ያለ ልጅ ለብዙ ዓመታት ኖረው በተለይ ያ ዘመን ያልወለዱ ሴቶች የሚሰደቡበት አለመውለድ የርግማን ምልክት ተደርጎ በማህበረሰቡ ውስጥ በሚቆጠርበት በዚያን ዘመን በዚህ ምክንያት ስድብ መከራ የከበዳቸው ኢያቄምና ሐና በስለት በጸሎት በጾም እግዚአብሔርን ተማጽነው ሴት ብትሆን መጋረጃ ፈትላ ማይቀርታ በቤተ መቅደስ ታገለግል ዘንድ ወንድም ቢሆን እንዲሁ ለቤተ መቅደሱ አገልጋይ ይሆን ዘንድ ላንተ እንሰጣለን እንጂ ለራሳችን ይጦረን ያገልግለን አንልም ብለው በተሳሉት መሰረት እግዚአብሔር ሁሉን ቻይ ስለሆነ ዓለም የታረቀባት አምላክን ለመውለድ በስላሴ ዘንድ የተመረጠች ከሰው ዘንድ እጅግ የከበረች ልጅ ብቻ ሳይሆን እጅግ የከበረች ከሰው ሁሉ የምትለይ እግዚአብሔር ሰጪው እግዚአብሔር ሰጥቷቸዋልና በስለታቸው መሰረት 3 ዓመት ሲፈጸም ወይም ህፃናት ጡት የሚተውበት ጊዜ ነውና በዚህ ጊዜ ስለታቸውን በዛሬው ዕለት የፈጸሙበት ኢያቄምና ሐና ወደ ቤተ መቅደስ አማናዊቷ ቤተ መቅደስ ወደ ቤተ መቅደስ የገባችበት ዕለት ነው። እንግዲህ ዛሬ የበዓታ ለማርያም በዓል ፍጹም እምነት ቃልን መጠበቅና ለእግዚአብሔር ፍቃድ መገዛትን የምንማርበት ታላቅ ቀን ነው። እንደ ቅድስት ድንግል ማርያም እኛም ሰውነታችንን ለመንፈሳዊ አገልግሎት በመዘጋጀት በንጽህናና በቅድስና መኖር እንደሚገባም ተነግሯል። ዛሬ በዓል ስናከብር ምእመናንም ሆኑ አገልጋዮች ሁላችን በዚህ
ኦርቶዶክሳዊት ሃይማኖት ውስጥ ያለን ይሄን በዓል ስናከብር ትዝ የሚለን ወይም ደግሞ ያሰብነው ልናከብረው የሚገባው መሰረታዊ ሐሳብ እንግዲህ አንደኛው ለቃል ታማኝ መሆንን ስለትን መፈጸም ለእግዚአብሔር የገባነውን ስለት ለሰውም የገባነውን ቃል ኪዳን ለቃል ኪዳናችን ታማኝ መሆን እንደሚገባን በገንዘባችን አስራት በማውጣት እግዚአብሔር በሰጠን ጊዜ እድሜ ዘመን ሁሉ ይሄ ሁሉ ከእግዚአብሔር ጋር ግንኙነት ስላለው ሁሉን ከርሱ ስለተቀበል የተቀበልነውን ነጥቀን የማንጠፋ እግዚአብሔር በሰጠን ጸጋ መታመን እሱን ለሱ የገባነውን ቃል መፈጸም እንደሚገባን ታማኝነትን በማሰብ አንድ ይሄ ሲሆን ሁለተኛው ደግሞ አማናዊቷ ቤተ መቅደስ እመቤታችን ቅድስት ድንግል ማርያም ክርስቶስን የወለደችልን መሆኗን እናስብና እሷ የገባችው ሁላችን ወደ ምንሰበሰብበት ወደ ጸሎቱ ስፍራ እግዚአብሔር በረድኤት ወደሚገለጥበት ስፍራ ነው። እኛም ራሳችን መቅደስ መሆናችንን በዚህ ውስጥ እናስባለን። ምክንያቱም አንተም ውስተ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ተብሏልና እርሷ አምላክን የወለደች ናት። እኛ ደግሞ የአምላክ ማደሪያ መሆናችን የተቀደሰች ድንግል ማርያም ቅዱስ የሆነውን ጌታ እንደወለደች ልባችን ለእርሱ መለየት መቀደስ በቆሸሸ ቤት የማያድር ንጹሕ ባህሪ ጌታ ስለሆነ የልባችንን በክፋት የቆሸሸውን ልባችንን አጽድተን አማናዊ መቅደስ መሆናችንን በማመን ለንጉሱ ለእግዚአብሔር የተመቸ መቅደስ የተመቸ ልብ እንዲኖረን እየጸለይንም ይህን እያሰብንም ማክበር ይገባናል እላለሁ። አያይዘውም መምህር ቃላብ የሺጥላ እንዳሉት በሁሉም አቅጣጫ የሚገኘው ማህበረሰብ በሰላም በፍቅርና በመተሳሰብ እንዲኖር ሁሉም የበኩሉን አስተዋጽኦ ማድረግ እንደሚገባውም ጥሪ አቅርበዋል። በመላው ዓለም የዛሬውን በዓል የምታከብሩ ኦርቶዶክሳውያን ዛሬ ትልቅ ትርጉም ያለው ቤተክርስቲያናችን የሚከበር ትልቅ በዓል ነው። ብዙ መሰረታዊ ሐሳቦች የሚነሱበት በዓል ነው። እንግዲህ በእያላችሁበት ይህን በዓል የምታከብሩ ወገኖቻችን ሁላችሁም በተለይ በዚህ ባለንበት ዘመን አማናዊው የሥላሴ መቅደስ በረሃብ በስደት በጦርነት በተለያየ ምክንያት እየፈረሰ ነውና የሰው ልጅ ስለዚህ ወደ እግዚአብሔር ለዚህ ሁሉ ይህን ሁሉ መከራ እንዲያቆምልን ሁሉን ቻይ ወደ ሆነው ጌታ እየጸለይን ቤተ መቅደስ ቤተ ክርስቲያናችን እንዲጠብቅልን እኛንም እንዲጠብቀን ከመከራ ሁሉ እንዲሰውረን እያሰብን የእመቤታችን ምልጃ እየተማጸን እንድናከብር እላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከስልጠናው ያገኛችሁትን ተጨማሪ ዕውቀት በስራ ላይ ልታውሉት ይገባል ሲሉ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ገለጹ። መምህር ጌታቸው በቀለ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሚገኙ የጥበቃ የጽዳትና የተላላኪ ሰራተኞች ለሁለት ቀናት ከታህሳስ 1 እስከ 2 2018 ዓ.ም ሲሰጥ የቆየው ስልጠና ተጠናቀቀ። በመርሃ ግብሩ ማጠቃለያ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ባስተላለፉ መልእክት ስልጠና በጣም አስፈላጊ ነው። ስራችንን የበለጠ እንድንሰራ በአግባቡ ለማከናወን ስልጠና ያስፈልገናል። በስልጠና ሰውን ማብቃት ማሳወቅ ደግሞ አስፈላጊ ነው ብለዋል። በተሰጠን ኃላፊነት ላይ ቆመን ለማገልገል ለመስራት በጣም ስልጠና ነው። ያው ሰው አንድ ሰው ሲቀጠር መጀመሪያ ስራ ሲጀምር መመሪያ ነው የሚሰጠው። በዚህ ትወጣለህ፣ በዚህ ትገባለህ፣ ይሄንን ታከናውናለህ ተብሎ መመሪያ ይሰጣል። ከዛ በኋላ ያው በተሰጠው መመሪያ መሰረት ስራውን ይቀጥላል ይሰራል ማለት ነውና አሁንም ቢሆን ለማንኛውም ነገር ቅድሚያ ስልጠና ነው። መጀመሪያ ማሳወቅ ነው። በዚህ መልኩ ነው ትሰራላችሁ፣ በዚህ አይነት በዚህ ሰዓት ትገኛላችሁ፣ በዚህ ሰዓት ትወጣላችሁ ብቻ ሳይሆን አሰራሩን አካሄዱን ልምድ ያላቸው እንግዲህ የጥበቃ ስራ ምን አይነት እንደሆነ የጽዳትም የሌሎችም የመላላክ ስራም የሚሰሩት ሁኔታ በዚህ አይነት ነው ብሎ ማሳወቅና
መንገር ማስረዳት በጣም አስፈላጊ ነው። ስልጠና ለማንኛውም ማህበረሰብ አስፈላጊ ነው ያሉት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰራተኞች አስተዳደር ዋና ክፍል ኃላፊ ሊቀ ስዩማን ሊሳነ ወርቅ ኩንዴ አያይዘውም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢውን የማስዋብ ስራ እየተሰራ በመሆኑ ግቢውን የማስዋብ ስራ በአትክልተኞች ውበቱ እንዲያምር በቢሮ በመላላክ የሚያገለግሉት በአግባቡ ስራቸውን እንዲያከናውኑ ለማድረግ ስልጠናው ሊሰጥ መቻሉን አስረድተዋል። ብፁዕ ጠቅላይ ስራ አስኪያጃችን ልማታዊ አባት ናቸው። ይህንን ስልጠና እንዲካሄድ ልዩ ትኩረት ሰጥተውበታል። ምክንያቱም ጠቅላይ ቤተ ክህነት ግቢው እንደዚህ እየተዋበ እያማረ የሚገኘው አሁን እሳቸው ከመጡበት ሰዓት ጀምሮ ነው። ግቢያችን እንደምታዩት ከቀድሞ በበለጠ እስካሁን ድረስ ያለበት እጅግ በጣም የተዋበ ግቢውን የማስዋብ ስራ ነው እየተሰራ ያለውና ግቢ የማስዋብ ስራ በሚገባ በጥበቃው ተጠናክሮ በአትክልተኞቹ ውበቱ አምሮ እንዲሁም ደግሞ በየመምሪያ ያሉት ደግሞ የመምሪያ ተላላኪዎች ደግሞ በአግባቡ ስራቸውን እንዲያከናውኑ ማድረግ አስፈላጊ ሆኖ በመገኘቱ ለ2 ቀናት ያህል ስልጠናው እየተካሄደ ቆይቷል። የስልጠናው ተሳታፊዎች በሰጡት አስተያየት ስልጠናው ዘመኑን የዋጀ ብዙ ነገር እንድናውቅ አድርጎናል ብለዋል። ከስልጠናው ባገኘነው እውቀት የጥበቃውን ስራ ፍተሻውንም ለማጠናከር የተለያዩ የመፈተሻ መሳሪያዎች ቢሟሉልን ስራችን የበለጠ ያጠናክርልናል ሲሉ ገልጸዋል። ትላንትና ዛሬ የወሰድኩት ስልጠና በጣም ከበቂ በላይ ነው። እስካሁን ድረስ 11 ዓመቴ ነው እዚህ ስልጠና ወስጄ አላውቅም ነበርኩኝ። ትላንትና ዛሬ የወሰድኩት ስልጠና ግን በቂ ከምግብ በላይ ነው የወሰድኩት። ለምን እስከ የእድሜ ዘላለም የእንጀራን የሰጡኝ ማለት ይቻላል። እዚህ ግቢ ከመጣሁ 4 ዓመት ሆነኛል። በዚህ በ4 ዓመት ውስጥ ጥሩ ደስ የሚል ነገር ያየሁት ነገር አሁን ያው ይህን ስልጠና በአባቶች ተዘጋጅቶ መሰልጠናችን ለኛ ለጥበቃ አባላቱ በጣም ትልቅ ድጋፍ ያለው ለወደፊት ስራችንም የሚያጠናክርና ለወደፊት ወንጀል መከላከልንም በአግባቡ እንድንከላከልና ስራችንን አክብረን ባለው ሁኔታ እንድንሰራ ከእግዚአብሔር ጋር ያው ስልጠናውን ወስደናል። ስራችንን በአግባቡ እንድንሰራና ተቋማችንን ቤተክርስቲያናችንን ለማገልገል በዚህ ባለን የኛ የጥበቃ አባላት ላይ የመፈተሻ መሳሪያዎችና አንዳንድ የተለያዩ ቁሳቁሶች ነገሮች ያስፈልጉናል። በተሰጠን መመሪያ መሰረት ይሄው እግዚአብሔር ይመስገን ጥሩ እየሰራን ብለን እናስባለን። በሶስቱም በር ጥሩ እንቅስቃሴ ነው። ጥበቃችንም እያነቃን ነው። በተሰጠን ትምህርትና ስልጠና በጣም ዘመኑን የዋጀ ደስ የሚል አቅማችንን የሚያጎለብት የሌለንን ዕውቀት የምንሸምትበት የምናገኝበት አድርጎናል። የተሰጠን ትምህርት እጅግ በጣም ወሳኝነት ያለው ጠቃሚነት ያለው ነው። በመጨረሻም ብፁዕነታቸው ለሰልጣኞቹ ባስተላለፈው መልእክት ከስልጠናው ባገኛችሁ ዕውቀት ስራችሁን በአግባቡ በትጋት መስራት ይገባችኋል ብለዋል። ብፁዕነታቸው ስራን ማክበር ይገባል ያሉት አንድ ሰው ትልቅ ነው አዋቂ ነው የሚባለው የተሰጠውን ኃላፊነት በአግባቡ ሲወጣ በመሆኑ እናንተም በሰለጠናችሁበት ሙያ ስራችሁን አክብራችሁ ልትሰሩ ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። በሰለጠናችሁት መሰረት ስራችሁን በአግባቡ እንድትሰሩ ነው የምለው። እንግዲህ ከመውቀስም ከመተቸትም ብዙ ከማለት በፊት ግን ስልጠና ስለሚቀድም ስልጠና መቅደም አለበት። ከዛ በኋላ ነው እንግዲህ ለመውቀስም ብዙ ለማለት የሚቻለው ካሰለጠንክ በኋላ ነው ማለት ነው። ሰው ካሰለጠነ ካስረዳ በኋላ ከዛ በኋላ ወደ ብዙ መሄድ ይቻላል፣ መተቸት ይቻላል፣ ምዝቅ ማድረግ ይቻላል፣ መቅጣት ይቻላል ማለት ነው። ስለዚህ በአግባቡ ስራችሁን እንድትሰሩ የተሰጣችሁትን ኃላፊነት በስነ ስርዓት እንድትወጡ ለማለት ነውና በተለይ የጥበቃ ሰራተኞች የጥበቃ ኃላፊዎች በጣም በትጋት መስራት በጣም ይጠበቅባቸዋል። ጥብቅ ቁጥጥር በጣም ያስፈልጋል። ይሄ ቦታ እንደሌላ ቦታ አይደለም። አባቶች ማረፊያ ነው። ትልቅ ቦታ ነው። ዋና ቦታ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቀመጫ ዋና ቁንጮ እዚህ ነው። ይህን ቤት ደግሞ ብፁዓን አባቶች እዚህ አሉ። ይህንን ቤት በደንብ መጠበቅ ያለባችሁ እናንተ ናችሁ። ከእግዚአብሔር በታች እናንተ ናችሁ።
የአብነት ትምህርት ቤትን ለማጠናከር በትኩረት መሰራት እንዳለበት ተገለጸ። መምህር መዝገቡ ጌታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ነገረ መለኮትን በማስተማር ላይ የሚገኙት የቅኔ መምህር የሆኑት መጋቤ ምስጢር ሰሎሞን ተክሌ የአብነት ትምህርት ለቅድስት ቤተክርስቲያን ያለውን ጠቀሜታና የአብነት ትምህርትን አለማስተማር ወደፊት በቅድስት ቤተክርስቲያን ላይ ሊያስከትለው ስለሚችለው ጉዳት እንዲህ አሉ። የአብነት ትምህርት ቤት እንግዲህ ከስሙ እንደምንረዳው አብነት ማለት ፈለገ ሕይወት ይባላል። የሕይወት ወንዝ የሚቀዳበት የሕይወት እውቀት የሚቀዳበት ትምህርት ቤት ነው። የእውቀት ለስጋም ለነፍስም የሚጠቅም እውቀት የምናገኝበት ቤተክርስቲያንን የምናገለግልበትና የእግዚአብሔር መንግስት የምንወርስበት ትምህርት ቤት ነው ማለት ነው። ስለዚህ ይህ ትምህርት ቤት ማንኛውም ለቤተክርስቲያኒቷ እንድትቀጥልና የእግዚአብሔርን መንግስት እንድንወርስ የሚያደርግ መተኪያ የሌለው ትምህርት ቤት ነው። ትዕግስትን የምንማርበት ነው። ጽናትን የምንማርበት ነው። ስለዚህ ጽናትና ትዕግስት ያለው ደግሞ ጠንካራ የቤተክርስቲያን አገልግሎት የሚፈጽምበት ነው። የአብነት ትምህርት ቤት የቤተክርስቲያኒቷ ከለላ ነው። ነገረ መለኮቱን የምንማርበት ነው። ዶግማውን፣ ቀኖናውን፣ ስርዓቷን፣ ቅዳሴዋን የምንማርበት ነው። ያለ ቅዳሴ ያለ ስርዓት ቤተክርስቲያንን ህልውናዋ ስለማይጠበቅ ጠቅላላ ቤተክርስቲያን መጠበቂያ ከለላና መከታዋ ስለሆነ አብነት ትምህርት ቤቱ ካልቀጠለ የቤተክርስቲያኒቷ ህልውና አደጋ ላይ ይወድቃል ማለት ነው። መጋቤ ምስጢር ሰሎሞን ዛሬ ላይ ብዙ መምህራን ወንበር ዘርግተው ጉባኤ አስፍተው የሚገኙ ቢሆንም የጉባኤ መምህርነት በጀትን ይዘው ወንበር ስላልዘረጉትም ይሄን ብለዋል። ስለዚህ በዚህ ሰዓት በርካታ በተለይ በአዲስ አበባ አብያተ ክርስቲያናት ብዙ መምህራን ወንበር ተዘርግተው አብነት ትምህርት ቤቱን እንደ አባቶቻችን እያስተማሩ ይገኛሉ። አልፎ አልፎ አንዳንድ መምህራን ግን ያንን ትምህርት ቤት የተማሩትን 30 ዓመት 25 ዓመት የተማሩትን ትምህርት ወደ ኋላ በመዘንጋት ኃላፊነታቸውን ባለመወጣት ይገኛሉና ስለዚህ እነዚህ መምህራን የተጣለባቸውን ኃላፊነት አስታውሰው አደራ የተቀበሉትን አስታውሰው ቤተክርስቲያንንም የራሳቸውንም ኃላፊነት ለምን ተጠያቂነት ስላለ ዘደፈነ ወርቆ እግዚኡ የሚባል ጥያቄ ስላለ ወርቁን ተደፍነው ኋላ ተጠያቂ ገብረ ሐካይ እንዳይባሉ ኃላፊነታቸውን ከበላይ አካላት የሚታዘዘውን ትእዛዝ እንደ ሌሎቹ መምህራን ሁሉ ተቀብለው እንዲያስተምሩ ምእመናንም ልጆቻቸውን ይህ ትምህርት ቤት የአብነት ትምህርት ቤት የሚያጠነክር የሚያበረታ እንጂ የሚያሰንፍ ስላልሆነ ከትምህርት ሲመለሱ ቅዳሜና እሁድ ከሰዓት በኋላ ከትምህርት መልስ የአብነት ትምህርት ቤትን እንዲማሩ መልእክቴን አስተላልፋለሁኝ። በመጨረሻም ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአዲስ አበባ ከተማ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ በተለምዶ አራዳ ጊዮርጊስ ተብሎ የሚጠራውን ቤተክርስቲያን የህንጻ እድሳት ጎበኙ። ምክትል ጠቅላይ ሚኒስትሩ በጉብኝታቸው ቤተክርስቲያኑ ደረጃውን በጠበቀና ልዩ ልዩ ባለሙያዎችን ባሳተፈ መልኩ እየታደሰ መሆኑን ተመልክተዋል። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ህንጻና ግቢ ታሪካዊና ዘመናዊ በሆነ መንገድ መታደሱ ደግሞ ታሪኩን የተሟላ እንዲሆን ያደርገዋልም ብለዋል። የቤተክርስቲያኑና የአካባቢው ጥገና አሁን ከተጀመረውና የከተማን የማዘመን ስራዎች የቱሪስት መዳረሻዎችና የቅርስ አጠባበቅ ደረጃዎች ጋር ተጣጥሞ እንዲሰራ የሚመለከታቸው ሁሉ የሚጠበቅባቸውን አስተዋጽኦ እንዲያደርጉም የአደራ መልእክታቸውን አስተላልፈዋል። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።